ጄኔራሉ ስልጣን አላስረክብም አሉ። ሰላም ውድ የኒውስ ሀብ አፍሪካ ቤተሰቦች እንደምን ቆያችሁ? ይህ ዕለታዊ ዓለም አቀፍና የሀገር ውስጥ መረጃዎችን እና ልዩ ልዩ ምልከታዎችን ወደ እናንተ የምናደርስበት ቻናላችን ነው። ጄኔራሉ ስልጣን አላስረክብም አሉ። ስልጣናቸውን በሰላም ካላስረከቡ ችግር ይገጥማቸዋል በሚል ከህወሓት በኩል ጫና የበረታባቸው ጄኔራል ታደሰ በወቅታዊ ጉዳዮች ላይ ተጨማሪ ማብራሪያዎች ሰጥተዋል። ጄኔራሉ ስልጣናቸውን እንዲያስረክቡ ከህወሓት በኩል ለቀረበላቸው ማሳሰቢያ በሰጡት ምላሽ እኔ የማስረክበው ነገር የለም፣ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩኝ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ብለዋል። ትግራይ ላይ ያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት የኔ ፍላጎት ይህ ህዝብ ከጊዜያዊ አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው ሲሉም መጪው ጊዜ ከባድ እንደሚሆን አንስተዋል። ጄኔራሉ ምንም እንኳን በትግራይ ላይ የጥፋት አደጋ አንዣቧል ቢሉም ነገሮች ከቁጥጥር ውጪ ሆነዋል ብዬ ፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም፣ እንደዛ የማድረግ መብት እንዳለኝ ባውቅም ግን አላደርገውም፣ የሚሆነውንም እናያለን ብለዋል። ጄኔራሉ በማብራሪያቸው የህወሓት አካሄድ ትግራይን የከፋ ችግር ውስጥ እንደሚያስገባ አስጠንቅቀዋል። የህወሓትን የቅድመ 2013 ዓ.ም ጦርነት በፊት ምክር ቤት መመለስ እንደማይቀበሉ የገለጹት ጄኔራሉ ትግራይን ወደ ተሻለ ምዕራፍ ከማሸጋገር ይልቅ ወደ ጦርነት የሚወስድ የእብደት አካሄድን ትተን አጋጣሚውን ለመልካም ዕድል እንጠቀምበት ብለዋል። የህወሓት ቃል አቀባይ ሚካኤል አሰግዶም በበኩላቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን ለቢቢሲ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነበር። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማከር ለብቻው ነው ብለዋል። ጄኔራል ታደሰ የመጀመሪያው ዓመት ላይ የተሾሙ በፕሪቶሪያው ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣ ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁንም በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያን ኃላፊ ቢለኔ ስዩም የተሻረውን ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል ያሳውቀዋል። በህወሓትና በጊዜያዊ አስተዳደሩ መካከል የተፈጠረው አለመግባባት ወደ ጦርነት እንዳያመራ ህዝቡ መቃወም እንዳለበት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ለአዱ ተናግረዋል። የሳልሳይ ወያኔ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ ህዝባዊ ወያኔ ሓርነት ትግራይ በአሁኑ ወቅት የራሱን መዋቅራዊ አስተዳደር ለመመለስ እንቅስቃሴ እያደረገ መሆኑን ተናግረዋል። ከዚህም በተጨማሪ ከፌዴራሉ መንግስት ጋር የተስማማውን የፕሪቶሪያ ስምምነት የሚያፈርስ በመሆኑ ህዝቡ የጦርነቱ ሰለባ እንዳይሆን ራሱን መጠበቅ አለበት ብለዋል። የተንሳኤ ስርዓት ቃንጫ ፓርቲ ተቀዳሚ ሊቀመንበር አቶ ደገፌ ጎደፌ እንደገለጹት የፌዴራሉ መንግስት ለክልሉ ህዝብ የሚሰጠውን ትኩረት ቸል መባል የለበትም፣ ካለፈውም የሰሜኑ ጦርነት በመማር የትኛውንም የኃይል አማራጭ እንቅስቃሴዎችን አጥብቆ ማውገዝ ከህዝቡ የሚጠበቅ ነው ሲሉም አስታውቀዋል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሙኒኬሽን ባለሙያ አለፎም ነራ በበኩላቸው ህዝቡ የጦርነት ፈላጊ የሆኑ ኃይሎችን አሳልፎ በመስጠት እንዲተባበር ጠይቀው በሌላ በኩል ደግሞ ህጋዊ በሆነ መንግስት ለመመራት ያለውን ፍላጎት ማሳየትም አለበት ብለዋል። የትግራይ ህዝብ ጉዳይ የፌዴራል መንግስቱም የሚመለከተው በመሆኑ
እንደ ሌሎች ክልሎች በፖለቲካና ኢኮኖሚያዊ ጉዳዮች እኩል ተጠቃሚ እንዲሆን በቅድሚያ ሰላም ማስፈን ይጠበቃል ሲል አሃዱ ያነጋገራቸው በክልሉ የሚንቀሳቀሱ ፓርቲዎች ተናግረዋል። በቅድሚያ ሰላም ማስፈን ይጠበቃል ሲል አሃዱ ያነጋገራቸው በክልሉ የሚንቀሳቀሱ ፓርቲዎች ተናግረዋል። በኢትዮጵያ የተለያዩ ክልሎችና የክፍለ ሀገር የጉዞ መስመሮች ላይ የሚታየው ያልተገባ የትራንስፖርት ታሪፍ ጭማሪ በዝቅተኛው ማህበረሰብ ላይ ከባድ የኢኮኖሚ ጫና እየፈጠረ ይገኛል። የነዳጅ አቅርቦት ወደ ቀድሞ እንዲመለስ በመወሰኑ የትራንስፖርት ታሪፍ በተወሰነ ሁኔታ እንዲቀጥል በሚል መንግስት መልእክት ቢያስተላልፍም በብዙ አካባቢዎች ግን ህገወጥ አሰራር ነግሶ ይታያል። ለአብነትም ዛሬ ከጎንደር ወልቃይት የነበረ የትራንስፖርት እንቅስቃሴ ላይ የታየው የችግሩን ጥግ ፍንትው አድርጎ የሚያረጋግጥ ነው። አንድም በተለምዶ አባዱላ የተባለው ሰሌዳ ቁጥሩ 31010 የሆነ የህዝብ ማመላለሻ ተሽከርካሪ በህጋዊ ታሪፍ በሰው 608 ብር ማስከፈል ሲገባው እስከ 2500 ብር ከአራት እጥፍ በላይ ሲያስከፍል ተገኝቷል። አንድ የ4 ዓመት ህፃን ሳይቀር 2500 ብር ተቀብለዋል። የትራፊክ ተቆጣጣሪዎች መኪናውን ከያዙት በኋላ ወደ 34000 ብር በላይ ለተሳፋሪዎች እንዲመለስ ማድረጋቸው ተሰምቷል። ምንም እንኳን ከዚህ መኪና የተሳፋሪዎች ብር ተመላሽ ቢደረግም ይህ ድርጊት በየቀኑ በብዙ መስመሮች ላይ የሚፈጸም መሆኑን ነዋሪዎች ይመሰክራሉ። ችግሩ በጎንደርና በአካባቢው ብቻ የተገደበ ሳይሆን በመላ ሀገሪቱ በክፍለ ሀገር ጉዞዎች ላይ የሚስተዋል አሳሳቢ ጉዳይ ነው። በአሁኑ ወቅት አንዳንድ ተሽከርካሪዎች ተሳፋሪዎችን ከጫኑ በኋላ ባላችሁበት ካልተስማማችሁ ውረዱ የሚል ማስፈራሪያ ያደርሱባቸዋል። የሚጠሩት ብር ከእጥፍ እጥፍ በላይ ሊሆን ይችላል። ከዚህም በላይ ደግሞ ትርፍ ስለሚጫን እንግልቱ ከፍተኛ ነው። ተሳፋሪው ሳይስማማ መኪናዎች አይነሱም በሚል መርህ ህዝቡ አማራጭ ስለሌለው ብቻ ከታሪፍ በላይ ለመክፈል ይገደዳል። በመናኸሪያዎች አካባቢ የሚገኙ ረዳቶችና ደላሎች በመንግስት የተቆረጠውን ዋጋ ወደ ጎን በመተው የራሳቸውን ዋጋ በመጥራት ህዝቡን ክፉኛ ሲያማረሩ እየተስተዋለ ነው። አሽከርካሪዎችና ባለንብረቶች ዋና ምክንያት ብለው የሚያነሱት ነዳጅ አይገኝም፣ የነዳጅ ዋጋ ጨምሯል፣ ለነዳጅ ተሰልፈን እናድራለን የሚሉ ናቸው። እነሱ ይህን ለማካካስ የሚያደርጉት ጭማሪ ህዝቡ ላይ ከፍተኛ ጫና እያደረሰ እንደሚገኝ የዘገበው ቲግቫ ኢትዮጵያ ነው። ጄኔራል አልቡርሃን በዩናይትድ አረብ ኤምሬትስ በኩል ሊያስገቡት የነበረውን በርካታ የጦር መሳሪያ መያዙ ተሰማ። የዩናይትድ አረብ ኤምሬትስ የጸጥታ ኃይሎች በትላንትናው ዕለት ከፍተኛ መጠን ያለው የህገወጥ የጦር መሳሪያ ዝውውር ኔትወርክን ማክሸፋቸውን አስታውቀዋል። በዚህ ኔትወርክ ውስጥ 19 ግለሰቦችና 6 ድርጅቶች ተሳታፊ መሆናቸውን የሀገሪቱ ጠቅላይ አቃቤ ህግ ገልጿል። እንደ አቃቤ ህጉ መግለጫ በዚህ ስራ ውስጥ ሐሰተኛ የሰብአዊ እርዳታ ጭነት፣ ፎርጅድ ዶክመንት፣ በወንጀል የተገኘን ገንዘብ ህጋዊ ማድረግና ሌሎችም ወንጀሎች ተሰርተዋል። ለዚህ ጉዳይ መነሻ የሆነው ሮብ ዕለት ለሰብአዊ እርዳታ የሚል መድኃኒት የጫነ ነው በሚል አንድ አውሮፕላን በዩናይትድ አረብ ኤምሬትስ አርፎ ለመነሳት ያቀረበው ጥያቄ ነው። ጥያቄው የቀረበው ከሱዳን ሪፐብሊክ ፌዴራል ጤና ሚኒስቴር በሚል ደብዳቤ በመሆኑ ተቀባይነት አግኝቶ አውሮፕላኑ ዩናይትድ አረብ ኤምሬትስ የማረፍ ፈቃድ ያገኛል። በዚህ ያልተለመደ ጥያቄ ጥርጣሬ ያደረባቸው የኤምሬትስ የጸጥታ ኃይሎች አውሮፕላኑ ከማረፉ በፊት አስፈላጊውን ምርመራ ማድረግ ጀምረው ነበር። የምርመራቸውን ፈጽሞ ወዳልተጠበቁ የህገወጥ የጦር መሳሪያ ዝውውር ኔትወርክ ይወስዳቸዋል። በአውሮፕላኑ ውስጥ ቢያንስ 6 ጊዜ በተፈጸመ የገንዘብ ዝውውር የጦር መሳሪያዎች መጫናቸውን ይደርሱበታል። ይህ የገንዘብ ዝውውር ደግሞ በዩናይትድ አረብ ኤምሬትስ ባንኮች አማካኝነት መፈጸሙ እጅግ አስደንጋጭ ሆኖ ያገኙታል። አውሮፕላኑ ካረፈ በኋላ በተደረገለት ፍተሻም የምርመራ ውጤታቸውን ትክክለኛ ሆኖ ያገኙታል። በውስጡ መድኃኒት መስለው ከታሸጉት ውስጥ ክላሽንኮቭ ጠመንጃዎች፣ መትረይሶች፣ ቦምቦችና በሚሊዮን የሚቆጠሩ ጥይቶች የተገኙበት ሲሆን አጠቃላይ ዋጋቸው 13 ሚሊዮን ዶላር እንደሆነ ከገንዘብ ዝውውሩ ለመረዳት ተችሏል። ነገር ግን የተገኙት ጦር መሳሪያዎች ዋጋ ከ10 ሚሊዮን ዶላር እንደማይበልጥ የገለጹት የጸጥታ ኃይሎቹ ይህም በእንደዚህ አይነት ህገወጥ የጦር መሳሪያ ዝውውር ውስጥ የኮሚሽን ክፍያው ላቅ ያለ መሆኑን እንደሚያሳይ አስረድተዋል። አውሮፕላኑ ዩናይትድ አረብ ኤምሬትስ ካረፈ በኋላ ተጨማሪ የ2 ሚሊዮን ዶላር ጥይት እንዲጭን የሚያስችል ሌላ ስምምነት የነበረ ሲሆን ይህም ሊደረስበት ችሏል። በመሆኑም የኤምሬትስ የጸጥታ ኃይሎች የአውሮፕላን የጫነውን ከፍተኛ መጠን ያለው የጦር መሳሪያ ዝውውር ወደ ፖርት ሱዳን ይዞ ከመሄዱ በፊት በቁጥጥር ስር አውለውታል። በዚህ ድርጊት ላይ 13 ግለሰቦች ተሳታፊ የሆኑ ሲሆን ከነዚህ መካከል ቢያንስ 9 በቁጥጥር ስር ውለዋል። 6 በዩናይትድ አረብ ኤምሬትስ የተመዘገቡ ድርጅቶችም በዚህ ድርጊት ውስጥ በመሳተፋቸው ምርመራ እየተደረገባቸው መሆኑን ዘናሽናል ጋዜጣ ዘግቧል።
ፕሬዝዳንት ዶናልድ ትራምፕ ተግባራዊ የሆነ ባለው የተኩስ አቁሙ ምክንያት አሜሪካ ኢራን ላይ የምትፈጽመው ጥቃት በመቋረጡ ኮንግረስ ጦርነቱን ለማጽደቅ ያስቀመጠውን ቀነ ገደብ እንደማያስፈልጋቸው ተናገሩ። በአሜሪካ ሕግ መሰረት ፕሬዝዳንቱ ወታደራዊ እርምጃ መጀመራቸውን ለሕግ አውጪዎች ባሳወቁ በ60 ቀናት ውስጥ ኮንግረስ ጦርነቱን ሊያጸድቀው ይገባል፣ ካልሆነም ውጊያ ማቆም ይኖርባቸዋል። ነገር ግን ትራምፕ ለኮንግረስ መሪዎች በጻፉት ደብዳቤ ባለፈው ወር ከኢራን ጋር ተኩስ አቁም ለማድረግ ስለተስማሙ የማጽደቂያ ቀነ ገደቡ መቁጠር አቁሟል ብለዋል። ስለዚህም የኮንግረስን ፈቃድ ግዴታ የሚያደርገው ዋር ፓወርስ አክት ለተሰኘው ሕግ መገዛት እንደማይገባቸው ተከራክረዋል። አሜሪካና ኢራን እስካሁን ድረስ ዘላቂ የሰላም ስምምነት ላይ አልደረሱም። ድርድራቸውም ቆሞ የነበረ ሲሆን አርብ ዕለት ግን ኢራን በፓኪስታን በኩል አዲስ የሰላም እቅድ አቅርባለች። ትራምፕ ለኮንግረስ መሪዎች ደብዳቤ የጻፉት ኢራን ላይ ወታደራዊ እርምጃ መውሰዳቸውን ለምክር ቤቱ ባሳወቁበት በ60ኛው ቀን አርብ ዕለት ነው። ከመጋቢት 29 አንስቶ በአሜሪካ ኃይሎችና በኢራን መካከል ምንም አይነት የተኩስ ልውውጥ አልተደረገም ሲሉ በደብዳቤያቸው አስፍረዋል። የካቲት 21 2018 ዓ.ም የጀመረው ግጭት ተቋርጧል ብለዋል። ኢራን አዲስ እቅድ ማቅረቧን ከተሰማ በኋላ ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ አሁን ከኢራን ጋር ንግግር ነበረን፣ ምን እንደሚፈጠር እናያለን፣ ነገር ግን ደስተኛ አይደለሁም ማለት እችላለሁ ሲሉ ተናግረዋል። ስምምነት ላይ መድረስ አስቸጋሪ የሆነበት አንዱ ምክንያት በጦርነቱ በርካታ ከፍተኛ ወታደራዊ አመራሮቻቸው የተገደሉባቸው የኢራን አመራሮች በጣም ግራ መጋባታቸውም እንደሆነ ገልጸዋል። ይህ በእንዲህ እንዳለ አሜሪካ በሆርሙዝ የባህር ወሽመጥ የጣለችውን እገዳ ተከትሎ የ48 መርከቦች አቅጣጫ ማስቀየሯን ገለጸች። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ የባህር ወሽመጥ ላይ የጣለውን የባህር ኃይል ከበባ ተከትሎ ባለፉት 20 ቀናት ውስጥ ብቻ ኢራን ወደቦች ላይ ለመግባትና ለመውጣት የሞከሩ 48 መርከቦች አቅጣጫቸውን እንዲቀየሩ ማድረጉን አስታውቋል። ቅዳሜ ዕለት ባወጣው በዚህ መግለጫ መሰረት አቅጣጫ ለውጥ የተደረገባቸው መርከቦች ቁጥር ቀደም ሲል ከተገለጸው 44 መርከቦች በአራት ጭማሪ ያሳየ ሲሆን እርምጃው ከሚያዝያ 13 ጀምሮ ተግባራዊ የተደረገውን የእገዳ ተገዥነት ለማረጋገጥ ያለመ እንደሆነ ተገልጿል። ይህ የአሜሪካ የባህር ኃይል ከበባ ኢራን ቀደም ሲል በውሃ መንገዱ በሚያልፉ መርከቦች ላይ ጥላው ለነበረው ገደብ እንደ አጸፋዊ ምላሽ የተወሰደ መሆኑ ይታወቃል። ውድ የኒውስ አብ አፍሪካ ቤተሰቦች ለዛሬ ያዝናቸው ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስክንገናኝ ድረስ ቸር ቆዩን። Iran's petroleum